እንዴት ቆያችሁን ውድ ቤተሰቦቻችን የአውሮፓ ትልቆቹን ክለቦች የተመለከቱ ወቅታዊ ጥንቅሮችን የምታደምጡበት የስፖርት የመረጃ ክፍለ ጊዜያችን ላይ ተገኛችሁ ከዚህ በማስቀጠል አጫጭር መረጃዎችን እናደርሳችኋለን ተወዳጆቹ ሊጎች ተመልሰዋል ጨዋታዎችም እየተደረጉ ይገኛሉ በተለይም በተወዳጁ እንግሊዝ ፕሪሚየር ሊግ ቅዳሜ ከመሳሳት ጀምሮ በርከት ያሉ መርሃ ግብሮች ይደረጋሉ እነኚህን ጨዋታዎች አስመልክቶ ሰፋ ያለ መረጃ በዚህኛውም ጥንቅራችን ይዘንላችሁ መተናል ውድ ቤተሰቦቻችን በመረጃ ክፍለ ጊዜያችን አንድ ለየት ያለ ሽልማት የተበረከተለት ተጫዋች እናነሳለን ለየት ያለ ስጦታን የተበረከተለት ግብ አስቆጣሪ ነበር በጨዋታ ላይ የትኛው ተጫዋች የሚለውን ታደምጣላችሁ በአውሮፓ ውስጥ ያው እሁድ የሚጠበቀው ጨዋታ አለ በማንቸስተር ዩናይትድ እና በአርሰናል መካከል ለሁለቱም ቡድኖች የተለያየ አይነት ምዕራፍ ያለው ጨዋታ ነው አርሰናል በዋንጫ ፉክክሩ ውስጥ ለመቆየት ማንቸስተር ዩናይትድ ከገባበት የውጤት ቀውስ ወጥቶ ቢያንስ እስከ 10 ያለውን ደረጃ ሰንጠረዥ ውስጥ ለማጠናቀቅ የሚደረግ ጨዋታ እንጂ እንደከዚህ ቀደሙ ደረጃ ለመነጣጠቅ የሚደረግ አይነት መርሃ ግብር አይደለም ግን ቢሆንም በሁለቱ ክለቦች መካከል ከበድ ያለ ፉክክር ይኖራል ተብሎ ይጠበቃል አዳዲስ መረጃዎችን እየሰማን ነው ከዛ በተጨማሪ ከአፍሪካ ወደ አርሰናል የመጡትን ሰው እናነሳለን ጉዳዩ ምን እንደሆነ እንነግራችኋለን አርዳ ጉለርና አርሰናል ስማቸው ዳግም ተነስቷል በምን ጉዳይ ታደምጡታላችሁ ለአርሰናል ደጋፊዎች ተጨማሪ ቡድን ዜናዎችን አካተን ይዘንላችሁ መተናል ከዩናይትድ ጋር በተያዘ ሩበን አሞሪም ከሁዱ ጨዋታ በተጨማሪ ያነሷቸው በርካታ ነጥቦች አሉ ከቡድናቸው ጋር በተያዘ ግን አሁንም ቡድናቸው አንድ ትችትን እያስተናገደ ይገኛል ለአብነት ያክል ቀደም ካሉት የፕሪሚየር ሊግ ተጫዋቾችና አሁን በጋዜጠኝነት ካሉት የቀድሞ አርሰናል ተጫዋች ፖል ሜርሰን የቀድሞ ዩናይትድ ተጫዋች ፖል ስኮልስ ያነሷቸው ነጥቦች አሉ በርካቶች እየተከራከሩ ይገኛሉ በዚህ ጉዳይ ላይ ከማንቸስተር ዩናይትድ ጋር በተያዘ ያሉትን እናደርሳችኋለን ከዛ በተጨማሪ ማንቸስተር ዩናይትድ ራሱን ለማጠናከር በቀጣይ ከያዛቸው ዝርዝሮች ውስጥ ተጨማሪ ተጫዋቾችን አግኝተናል የካዛሜሮ ብቃት ልዩ ነበር በተወሰነ መንገድ ለቡድኑ ወሳኝ የሚመስል አይነት ተጫዋች ሚናን ተመልክተናል በሪያል ሶሴዳዱ ጨዋታ ምናልባት ጨዋታውን ያያችሁ ዩናይትዳውያን የግል መልከታችሁን ልታጋሩን ትችላላችሁ ዘሰን ይዞት የወጣው መረጃ አለ ከዩናይትድ ጋር በተያዘ ታደምጡታላችሁ በሊቨርፑል በኩል አሰልጣኝ አርኔ ስሎት ጋዜጣዊ መግለጫ ሰጥተዋል ለሊቨርፑል ደጋፊዎች ያስተላለፉትም ጥብቅ መልእክት አለ የአርኔ ስሎትን ሙሉ ጋዜጣዊ መግለጫ ታደምጡታላችሁ ከዛ በተጨማሪ ግን ሊቨርፑል ቤት እንደሚጠበቁ ሰው አሉ የርገን ክሎፕ ዛሬ በአንድ ሚዲያ ላይ ወጥቶም የተናገሩት ንግግር አለ ከቀድሞ ክለባቸው ሊቨርፑል ጋር በተያዘ ወደ ሊቨርፑል እንደሚመለሱ ያው ተረጋግጧል ከካራቦ ካፑ የፍጻሜ ጨዋታን በተጨማሪ ሊቨርፑል ይመጣሉ በምን ሚና ይመለሳሉ ሊቨርፑል የሚለውን ግን ታደምጡታላችሁ ጠብቁን ከዛ በተጨማሪ ከሊቨርፑል ጋር በተያያዘ ዛሬ አንድ ጥብቅ መረጃ ወጥቷል በዝውውር ጉዳይ ላይ ታማኝ የዜና ምንጮችም ይሄንን ዝውውር አረጋግጠውታል በሊቨርፑል በኩል ደጋፊዎች ጠብቁን የኮል ፓልመር ብክነት እንደቀጠለ ነው እንደውም አንድ ሐሳብ ሰጫችን ተጠባባቂ ወንበር ላይ አንድ ሁለት ጨዋታ ቢቀመጥ ጥሩ ነው የሚል ሐሳብን አጋርቶን ነበረ የኮል ፓልመር የግል ችግር ወይንስ እንደ ቡድን ሲስተሙ የመጣ ችግር ነው ብላችሁ ታምናላችሁ ቼልሲያን የግል መልከታችሁን አድርሱን ያው በቼልሲ ቤት አዳዲስ ነገሮችን እየተመለከተን ነው ኤንዞ ማሬስካም የማይሞከሩ ነገሮችን እየሞከሩ ይገኛሉ ምናልባት ምን ያህል ይዘልቁበታል የሚል ይጠበቃል የሳቸውን መግለጫ እናደርሳችኋለን ከዛ በተጨማሪ አንድ እንግሊዝ ቡድን ጨዋታን ከተሸነፈ ድፍን 2 ዓመት ሞላው ለመሆኑ በእንግሊዝ ምድር የሚገኘው ይህ ቡድን ማን ነው 2 ዓመት ሙሉ ሽንፈት ያልቀመሰ ጠብቁን በአውሮፓም ትልቆቹ ተጫዋቾች ትልቆቹን ክለቦች የተመለከቱ ጥንቅሮቻችን ዛሬም እንደተጠበቁ ናቸው እስከ ፕሮግራማችን ፍጻሜ ቆዩን ላይክ ሰብስክራይብ ሼር እያደረጋችሁም እንዲሁ ማበረታታት እንዳይዘነጋ ሽልማቱን ነገር ጀምረን በዛው እንቀጥላለን መረጃዎችን በኢትዮጵያ ፕሪሚየር ሊግ የ21ኛ ሳምንት ተጠባቂ መርሃ ግብር ከነበሩት ውስጥ አንደኛው ወላይታ ዲቻ ከቅዱስ ጊዮርጊስ ያደረጉት ጨዋታ ነበር ጨዋታው በወላይታ ዲቻ 1-0 አሸናፊነት ተጠናቋል ታዲያ በጨዋታው ላይ ግብ አስቆጣሪው አብነት ደምሴ ስጦታ ተበረከቶለታል ስጦታ የተበረከተለት ደግሞ በስቴዲየም ውስጥ ለደጋፊዎቹ ቆሎ ሲያዞር ከነበረ አንድ ወጣት ነው ቆሎ ሲያዞር የነበረው ወጣት ለተጫዋቹ እንግዲህ ግብ ካስቆጥሮም ወላይታ ዲቻ ካሸነፈ በኋላ ሲሸጠው ከነበረው ቆሎ ላይ እንግዲህ በሽልማት መልክ እንደሰጠው ነው ልጁ በዛውም ፎቶ አብረው ተነስተው ነበርና ለየት ያለ ሽልማት ተብሎ በማህበራዊ ትስስር ገጽ ላይ በስፋት ሲዞር ካገኘነው ምስል ነው ያጋራናችሁ ተወዳጁ እንግሊዝ ፕሪሚየር ሊግ ይመለሳል ወደ ቤተሰቦቻችን በዚህም ሳምንት ተጠባቂው ጨዋታ ለተቀዳሜ ከመሳሳት ኖቲንግሃም ፎረስት እና የሲቲ ጨዋታ ጀምሮ እስከ ዌስትሃም ከኒካስል ዩናይትድ ጨዋታ ቀጥሎ ይካሄዳል በሳምንቱ መጨረሻ ታዲያ በሚደረጉ የነኚህ የፕሪሚየር ሊግ መርሃ ግብሮች ላይ
እንደተለመደው ኦፕታ የጨዋታ ትንተናን አቀርቧል። ከዛ በኋላ ደግሞ ማን ጨዋታዎችን ሊወጣ ይችላል የሚለውን በመቶኝ ያስቀምጦታል። ሲቲ ግራውንድ ላይ ኖቲንግሃም ፎረስት ከማንቸስተር ሲቲ የሚያደርጉት ጨዋታ ቀደመ ግምቱ ሁሉ ለማንቸስተር ሲቲ ተሰጥቷል። 47.6% ኖቲንግሃም ፎረስትን የማሸነፍ ቀደመ ግምት ተሰጥቶታል። ብራይተን ከፉልሃም የሚያደርጉት ጨዋታ ቀደመ ግምት ለብራይተን ኤንድ ሆቭ አልቢየን። ክሪስታል ፓላስ ሴልኸርስት ፓርክ ስቴዲየም ላይ ከኢፕስዊች ታውን ጨዋታን ያደርጋል። ቅድመ ግምት ለክሪስታል ፓላስ ተሰጥቷል በኦፕታ። ሌላኛው በፕሪሚየር ሊጉ ላይ የሚጠበቀው ጨዋታ አንፊልድ ሮድ ሊቨርፑል ከሳውዝሃምፕተን የሚያደርጉት ጨዋታ ነው። ይህ ጨዋታ ለሊቨርፑል 79.3% የማሸነፍ ቅድመ ግምት ተሰጥቶታል። ኦልሞስት ሳውዝሃምፕተን 8.6 ነው የተሰጠው። በእርግጥ ሊቨርፑል በዚህ ጨዋታ ላይ ነጥብ ያጣል ተብሎ አይጠበቅም። ምናልባት አቻ መውጣት ራሱ ለሊቨርፑል በዚህ ጨዋታ የሚጠበቅ አይነት ውጤት አይደለም። ያው ቅድመ ግምቶች ሙሉ ሊቨርፑል ላይ ናቸው። ብሬንትፎርድ ከአስቶን ቪላ ጨዋታቸውን ያደርጋሉ። ለባዳ ሜዳው ብሬንትፎርድ ጌት ኮሚኒቲ ስቴዲየም ላይ ሲጫወቱ 42.6% ተሰጥቷል። ለኡናይ ኤምሬው በአውሮፓ ሻምፒዮንስ ሊግ ከሜዳ ውጭ ሄዶ ክለብ ብሩጅን 3-1 ላሸነፈው ቡድን 32% ብቻ ነው የተሰጠውና ቅድመ ግምት ለብሬንትፎርድ ተሰጥቷል። ወልቭስ ሞሊኒክስ ላይ ከኤቨርተን ጨዋታውን ያደርጋል። ኦልሞስት ላቻ የቀረበ ግምት አይነት ነው በኦፕታ የተቀመጠው። 36.9% ወልቭስ፣ 34.4% ለኤቨርተን። ቼልሲ ስታንፎርድ ብሪጅ ላይ ሌስተር ሲቲን ያስተናግዳል። ጨዋታው ቅድመ ግምት ለቼልሲ ተሰጥቷል። 75% ሌስተር ሲቲን የማሸነፍ ንጻሬ ተቀምጧል። ሌስተር ሲቲ አሁን ባለው ሁኔታ ጥሩ ቁመና ላይ ያለ ቡድን አይደለም። ቶትናም ሆትስፐርስ ስቴዲየም ላይ በርንማውዝን ይገጥማል። 39.1% ለቶትናም፣ 36.6% ለበርንማውዝ። ኦልሞስት ይህም ተቀራራቢ የሚባል አይነት ንጻሬ ነው። ከዛ በተረፈ ግን በሳምንቱ ትልቁ ጨዋታ እሁድ 1:30 ሲደረግ ቅድመ ግምት የተሰጠው ለእንግዳው ቡድን አርሰናል ነው። ኦልትራፎርድ ላይ ማንቸስተር ዩናይትድ ከአርሰናል ይጫወታሉ። ቅድመ ግምት በኦፕታ የተቀመጠው 51% አርሰናል ጨዋታውን ያሸንፋል። 23% ዩናይትድ፣ 26% አቻና። ለዩናይትድ ከተሰጠው የማሸነፍ ንጻሬ ይልቅ ያቻነት ንጻሬው የበለጠ ነው። በጨዋታው ላይ እንመለከተዋለን ጨዋታውን። ዌስትሃም ዩናይትድ ሰኞ መንዴይ ናይት ፉትቦል ከኒካስል ዩናይትድ ጨዋታቸውን ለንደን ስቴዲየም ላይ ያደርጋሉ። ጨዋታውን ቅድመ ግምት ለእንግዳው ቡድን ኒካስል ዩናይትድ 42.4% ተሰጥቷል። የእናንተን የግል መልከታ ግን ልታጋሩን ትችላላችሁ። ሌሎች አጫጭር መረጃዎቻችን ይቀጥሉ፣ እንመለሳለን። ፕሪሚየር ሊጉ ላይ ሪያል ማድሪድ በዚህ ዓመት ከስፔን አሰልጣኝ ዣቪ አሎንሶ ተወካዮች ጋር ለንግግር ተቀምጠው እንደነበረ ተረጋግጧል። አሰልጣኝ ዣቪ አሎንሶ በሚቀጥለው ክረምት ካርሎ አንቸሎቲን በመተካት የሪያል ማድሪድን አሰልጣኝ ሊሆኑ ይችላሉ የሚል መረጃ በስፋት ሲወጣ ነበረ። ሪያል ማድሪድ ከአሰልጣኝ ዣቪ አሎንሶ ወኪሎች ጋር ለንግግር መቀመጣቸውን አሰልጣኝ ካርሎ አንቸሎቲ እንደሚያውቁም ተነግሯል። አሰልጣኝ ካርሎ አንቸሎቲ በሪያል ማድሪድ መቆየት እንደሚፈልጉ ሲገለጽ ሻምፒዮንስ ሊግና ላሊጋውን ማሸነፍ ቆይታቸውን ሊያራዝመው ይችላል የሚሉ መረጃዎች እየወጡ ነው። የሪያል ማድሪድ ኃላፊዎች አሰልጣኝ ዣቪ አሎንሶ ያላቸው ዘመናዊና ተለዋዋጭ ያጫወት ዘይቤ ተጫዋቾቹን አቅም በማውጣት የቡድኑን ኃይል ያድሳል ብለው አምነዋል። እነ ፍሎሬንቲኖ ፔሬዝ ማለት ነው። አሰልጣኝ ካርሎ አንቸሎቲ በበኩላቸው በፍሎሬንቲኖ ፔሬዝ የክለቡ ሰው ተደርገው እንደሚታዩና ውላቸው እስከሚጠናቀቅ በሌላ ኃላፊነት እንደሚቀጥሉም እየተነገረ ይገኛልና እሳቸውንም የማሰናበት ሳይሆን ሚና የመቀየር ስራ ለካርሎ አንቸሎቲ ሊቀመጥ ይችላል የሚሉ መረጃዎች በስፋት እየወጡ ነው። ከዛ በኋላ ደግሞ ሌሎች የስፔን ሚዲያዎች ሪያል ማድሪድ በቀጣይ ክረምት ላይ አሰልጣኝ ካርሎ አንቸሎቲ በአሰልጣኝ ዣቪ አሎንሶ ለመተካት በማሰብ ላይ መሆናቸው ሲረጋገጥ ይህንም ተከትሎ ጣሊያን አሰልጣኝ ካርሎ አንቸሎቲ በቀጣይ ምናልባትም ብሔራዊ ቡድንም ሊይዙ ይችላሉ የሚሉ መረጃዎች በስፋት እየወጡ ይገኛሉ። ባለፈው ዓመት ሞክሮ ያልተሳካለት የብራዚል ብሔራዊ ቡድን በቀጣይ ካርሎ አንቸሎቲ ለመቅጠር በድጋሜ ሊያስብ ይችላል የሚሉ መረጃዎችም እየወጡ ነው። ከዚህ መረጃ በኋላ ለብራዚል እግር ኳስ ፌዴሬሽን ፕሬዚዳንት ምርጫ የሚወዳደረው የቀድሞ ተጫዋች ሮናልዶ ናዛሪዮ ምርጫውን ካሸነፈ አንቸሎቲን እንደሚመለከት ጠቅሶ ነበረ። አሰልጣኝ ካርሎ አንቸሎቲ ወደ ሳውዲ አረቢያ ሊግ ክለቦች የማቅናት እቅድ እንደሌላቸው ከዚህ በፊት ተናግረው ነበረና ምናልባት በብሔራዊ ቡድን ልንመለከታቸው እንችላለን። በፍሎሬንቲኖ ፔሬዝ በኩል ደግሞ ኮንትራታቸው እስኪጠናቀቅ በዛው በሌላ ሚና እንዲቀጥሉ የማድረግ እቅድም እንዳለ እየተዘገበ ይገኛል። ከባርሴሎና ጋር በተያያዘ የባርሴሎና ተጫዋች ራፊኒያ ዘንድሮ በጣም አስደናቂ ነው። በእርግጥ ቁጥሮቹም ይናገራሉ። ሜዳ ላይም ለክለቡ በጣም ወሳኝ ተጫዋች እንደሆነ ያስመለከተበትም ዓመት ነው። ራፊኒያን በተመለከተ የብራዚሉ አሰልጣኝ ዶርቫል ቃሌን ያዙት ብሏል። እንደውም እሳቸው ሲናገሩ አሰልጣኝ ዶርቫል ቃሌን ያዙት፣ ምንም የተሳሳተ ነገር አይደለም፣ ባላንዶርን በዚህ ዓመት ማንሳት ይችላል እርግጠኛ ነኝ ብለዋልና ከሳላህ ከበድ ያለ ፉክክር ይጠብቀዋል። አሁን ባለው ወቅታዊ ሁኔታ ያው ሳላህ ነው
ትልቁ ለባላንዶር እጩ ሆኖ ቀርቦ ያለውና ከሳላህ ጋር በሚደረገው ፉክክርም እንግዲህ ባላንዶርን የማንሳት አቅም ያለው እያሉ ነው የብራዚል ብሔራዊ ቡድን አሰልጣኝ ዶርቫል። ከዛው ስፔን ቆይተን ከአትሌቲኮ ማድሪድ ጋር በተያያዘ አትሌቲኮ ማድሪዶች እስከ 50 ሚሊዮን ዩሮ ወጪ ያስደረጋል የተባለውን ሜሰን ግሪንውድን ሁኔታ እየተከታተሉ ይገኛሉ። በጣም አስደናቂ ጊዜን በኦሎምፒክ ማርሴይ እያሳለፈ ይገኛል። በሮቤርቶ ዲዘርቢ ቡድን ስር ዘንድሮ የበርካቶችን ቀልብ ስቧል። በቀጣይ አትሌቲኮ ማድሪድ ተጫዋቹ ላይ እንግዲህ ስራዎችን ይሰራሉ ተብሎ ይጠበቃል። ከግሪንውድ ጋር በተያያዘ ግን አንድ መረጃ እናክልላችሁ። የማርሴይ ፊት መስመር ተጫዋች ሜሰን ግሪንውድ የጃማይካ ብሔራዊ ቡድንን ለመወከል እንደሚፈልግ ተገልጿል። ሜሰን ግሪንውድ አሁን ላይ የሚወክለውን ብሔራዊ ቡድን ከእንግሊዝ ወደ ጃማይካ ለመቀየር ማመልከቱ ተረጋግጧል። ይህንም ተከትሎ ሜሰን ግሪንውድ ከዚህ በኋላ የእንግሊዝ ብሔራዊ ወክሎ መጫወት እንደማይችል ተገልጿል። ግሪንውድ ለሶስቱ አናብስት ተሰልፎ የተጫወተ ቢሆንም በወቅቱ ከ21 ዓመት በታች መሆኑን ተከትሎ አሁን ላይ ብሔራዊ ቡድን መቀየር ይችላል። የቀድሞ የማንቸስተር ዩናይትድ ተጫዋች ሜሰን ግሪንውድ ለእንግሊዝ ብሔራዊ ቡድን ለመጨረሻ ጊዜ የተጫወተው ከ5 ዓመት በፊት ነበረ። እንግሊዝ ውስጥ የተወለደው ሜሰን ግሪንውድ በአባቱ በኩል ጃማይካ ብሔራዊ ቡድንን መወከል ይችላልና ለዚህም ይህንን አስመልክቶ ለጃማይካ ጥያቄ አቅርቧል። ያው ከእንግሊዝ ምድር እንግዲህ እየተገለለ እንደሆነ ይታወቃል። ተጫዋቹም ከጾታዊ ጥቃት ጋር በተያያዘ የተከፈተበት ክስ ፋይል ቢዘጋም እንግሊዛውያን ግን ሊረሱለት አልቻሉም። ትላንትና ለየት ያለው ነገር ፌነርባቼ ከሬንጀርስ ጨዋታ አድርገው ሬንጀርስ 3-1 አሸነፈ። በፌነርባቼ ሜዳ ነው። ጆዜ ሞሪኖ ከጨዋታው በኋላ የሰጡትን ሐሳብ በማለዳው የመረጃ ክፍለ ጊዜ ሰምታችሁታል። ግን ለየት ያለው ነገር አንድ ጋዜጠኛ ጥያቄ እየጠየቃቸው ነበር። በእርግጥ ባስተርጓሚ ነበር የሚመለስላቸው። ጥያቄው በጣም ረዘመና ጆዜ ሞሪኖ ብታምኑም ባታምኑም ጋዜጠኛው እየጠየቀ እጃቸውን መሰላሸት አሳዩ። መጀመሪያ አይናቸውን ጨፈኑ። ብዙ የመሰላሸት ምልክቶችን አሳዩ። ጋዜጠኛው ግን ጥያቄውን ሊጨርስ አልቻለምና እሳቸው ጥያቄውን እስኪጨርስ ብለው ሸለብ ብለው ነበር እጃቸውን ተደግፈው። መነጋገሪያ ነበረ። በእርግጥ ጆዜ ሞሪኖ ሰሞኑን ቶትናም ተጫዋች መልማይን ሊያይ እንደመጣ ሲያውቁ ተጫዋቹን 90 ደቂቃ ተጠባባቂ ያደረጉት። ከዛ በኋላ ደግሞ ትላንትና ይናረጉ በአንድ ጋዜጣዊ መግለጫ ላይ ደግሞ ከሰር ጂም ራትክሊፍ ጋር እራት እንደበሉና ቅርበት እንዳላቸውም ተናገሩ። ሰውየው ትንሽ ሰሞኑን ሚዲያውን ተቆጣጥሮታል። ዘ ስፔሻል ዋን ጆዜ ሞሪኒዮ ክለባቸው ደግሞ በቀጣይ በቱርክ የካፕ ላይ ማለት ነው በጥሎ ማለፍ ጨዋታ በኳርተር ፋይናል ከጋላታ ሰራይ ጋር ተደልድሏል። በጋላታ ሰራይ ጋር በነበራቸው የተርኪሽ ሊግ ጨዋታ ሰሞኑን የገቡበት ቀውስ ይታወቃል። እስከ 2 ጨዋታ ቅጣት እንደተጣለባቸው እናስታውሳለንና ጆዜ ሞሪኒዮ ይሄን ወር ሚዲያውን ተቆጣጥሮታል ማለት ይቻላል። ዣቬር ማሻራኖ በተጫዋችነት አሁን ደግሞ በአሰልጣኝነት ስራው በስኬት ሰምሮለታል ማለት ይቻላል። በእግር ኳስ ሕይወቱ ከሊቨርፑል እስከ ባርሴሎና በደንብ ራሱን ያሳየበት አጋጣሚ ነበረ ተጫዋቹ። አሁን ላይ ታዲያ በአሰልጣኝነት የማሻራኖ ስራ በኢንተር ሚያሚ በደንብ እየታየ ይገኛል። 5 ጨዋታዎችን ኢንተር ሚያሚን ይዞ 4 ድል አለው፣ 1 አቻ አለው፣ ምንም ሽንፈት አልገጠሙም። 12 ግቦችን ቡድኑ አስቆጥሮለት 4 ተቆጥሮበታል። በቀጣይ ከቻርልተን ጋር ጨዋታውን ያደርጋል። በአሜሪካ ሜጀር ሊግ ሶከር ጠንከር ያለ ግጥሚያ ነው የሚጠብቀው። ግን በሰሞኑ በተደጋጋሚ ከሊዮኔል አንድሬስ ሜሲ ጋር በተያዘ እንግዲህ እሱ በወሰዳቸው እርምጃዎች ከቡድኑ እየተቀነሰ እንደሆነ ይታወቃል። እንደውም በርከት ያሉ ምንጮች ሊዮኔል ሜሲ በጨዋታው ያልተሰለፈው መጠነኛ ጉዳት ምክንያት ሐኪሞች በሰጡት ትዕዛዝ ነው እየተባለ ነው። እንደሚታወቀው ሊዮኔል ሜሲ ለአርጀንቲና ብሔራዊ ቡድን ጥሪ ተደርጎለታል። ሃቪየር ማሻራኖ አርጀንቲናዊ ነው። ሊዮኔል አንድሬስ ሜሲ አርጀንቲናዊ ነው። የሀገሩን ልጅ ለሀገሩ እየጠበቀ የሆነው የበርካቶች ጥርጣሬ ሆኗል። ግን በሕክምና የተረጋገጠ ነው የሚሉ መረጃዎች እየወጡ ነው። ለማንኛውም ሊዮኔል ሜሲ በኢንተር ሚያሚ ማድረግ ከነበረበት 71 ጨዋታም በ42 ያህሉ ነው መሳተፍ የቻለው ወይም ከኢንተር ሚያሚ ጨዋታ 59 በመቶ ብቻ የተሳተፈ ነው። ኦልሞስት ተጫዋቹ ወደ 32 በመቶ የሚሆን ጨዋታዎች ላይ ተሳትፎን እያደረገ አይደለም። 42 በመቶ የሚሆን ጨዋታዎች ላይ ተሳትፎ እያደረገ አይደለምና ምናልባት የዚህ ተጫዋች ሚና እንዲቀንስ የተደረገው በኢንተር ሚያሚ ሕክምና ቡድን አባላት አሊያስ በአርጀንቲና አሰልጣኝ ዣቪየር ማሻራኖ የሚለው ነገር ግን ሚዲያዎች ላይ በብዙ እያወዛገበ ይገኛል። ማንነታችን ለሁሉም የምናሳይ ይሆናል፣ አትጠራጠሩ ብሏል ቪታኒሃ። የፓሪስ ሰን ዠርሜኑ የመሃል ሜዳ ተጫዋች ነው። ሰሞኑን በፓሪስ ሰን ዠርሜን ብቻ ሳይሆን በፈረንሳውያን ዘንድ ቁጣን ወይም ብስጭትን የቀሰቀሰ ውጤት ነው። ሊቨርፑል በተለይ በፓርክ ደ ፕሪንስ ያስመዘገበው ውጤት በርካታ ፈረንሳውያንንም ጭምር ነው ያበሳጨው። የፓሪስ ሰን ዠርሜን ንጹህ ደጋፊዎችን ብቻ ሳይሆን እንደ ፈረንሳውያንም በብዙ ተቆጭተውበታል። እንደውም የእንግሊዞች ዝርፊያ ነው ያሉት የሊቨርፑልን ጨዋታና ቪታኒያ አትጠራጠሩ አንፊልድ ላይ
እናረጋዋለን ብለዋል። የሳቸውም የፓሪስ ሰን ዠርሜን አሰልጣኝ ሉዊስ ኤንሪኬ ካምባክ እናያለን ብለዋል። በአውሮፓ ሻምፒዮንስ ሊግ ይሄ ትልቁ ካምባክ ላይሆን ይችላል። ምናልባት 1-0 የተጠናቀቀን ጨዋታ ገልብጦ ማለፍ በዛን ያክል ደረጃ ትልቅ ውጤት መገልበጥ ላይሆን ይችላል። አብነት ያክል ፓሪስ ሰን ዠርሜን በፓርክ ደ ፕሪንስ 4 ግብ አስቆጥሮም ባርሴሎናን አሸንፎት ነበረ። በኋላ ላይ ግን በካምፑ ነው የሆነውን እናስታውሳለን። 6 ግብ አስቆጥሮ ባርሴሎና 1 ግብ አክሎ ፓሪስ ሰን ዠርሜን 6-5 የተጠናቀቀው ጨዋታ ብዙ ድራማ ነበረው። ከዛ በተረፈ በካምፑ 3-0 ያሸነፉት ሊቨርፑልን ያሸነፉት ባርሴሎናዎች አንፊልድ ላይ መጥተው 4 ግብ ተቆጥሮባቸው ውጤት ተቀለብሷልና እንደዚህ አይነት ትልልቅ ውጤቶች በግብ ልዩነት በሰፊ ግብ ተጠናቀው የተቀለበሱ ውጤቶች ብዙ አነጋጋሪ ናቸው። ይሄኛው ጨዋታ ግን ለየት ያለው ፓሪስ ሰን ዠርሜን ሁሉንም መስፈርቶች ለማሸነፍ አሟልቶ ግን በሊቨርፑል ተሸንፎ የወጣበት መንገድ ብዙ ፓሪስ ሰን ዠርሜኖችን አስቆጭቷልና ምናልባት ይህ ውጤት የሚገለበጥ ከሆነ አነጋጋሪ የሚሆነው ከፓሪስ ሰን ዠርሜን የፓርክ ደ ፕሪንስ ጥንካሬና መሸነፍ ጀርባ ይህንን ውጤት ሲቀለብሱት ማየቱና የአሊሰን ቤከር ሁኔታ ነበረ ትንሽ እንዲጋነን ያደረገው እንጂ በዛን ያክል ደረጃ ካምባኩ ብዙ ትልቅ የሚባል አይነት የውጤት መቀልበስ ላይሆን ይችላል። ለማንኛውም ቀጣይ ሳምንት እንመለከተዋለን። ማክሰኞ የሚደረግ ጨዋታ ነው። ከኪሚሺ ጋር በተያያዘ በዛሬው ዕለት በርካታ ምንጮች አረጋግጦታል። ፋብሪዚዮ ሮማኖ ባለፉት 10 ቀናት ከተደረገ ድርድር በኋላ ያው ከስምምነት ደርሰዋል። በቃል ደረጃ ነው፣ በወረቀት ደረጃ ይሰፍራል። ሪያል ማድሪድ ከተጫዋቹ ጋር ምንም አይነት ድርድር እንዳላደረገም ፋብሪዚዮ ሮማኖ አረጋግጧል። አንድ ክለብ በእንግሊዝ አለ በለናቸዋል። ባለፉት 2 ዓመታት ሽንፈት የሚባል ነገር ያልቀመሰ በርነማውዞች ናቸው። ውድ ቤተሰቦቻችን የወንዶቹን አይደለም፣ በርነማውዝ በሴቶቹ በናሽናል ሊግ የሚሳተፈው የበርነማውዝ ሴቶች ቡድን በሳውዝ ዌስት ምድብ ተከፍሎ እየተጫወተ ይገኛልና ባለፉት 2 ዓመታቱ ሽንፈት የሚባል ነገር አይተው አያውቁም። ዘንድሮ 15 ጨዋታዎችን አድርገዋል በውድድሩ ከ15ቱ 15ቱንም አሸንፈው 45 ነጥብ አላቸው። እጅግ በጣም የተለየ ነው። በጣም ለየት የሚያደርገውን ነገር ደግሞ እንንገራችሁ። በሊጉ እስካሁን ከፍተኛውን ጨዋታ ያደረጉት 18 ነው። ዝቅተኛው ጨዋታ ያደረጉት በርነማውዞች ናቸው 15። ሌሎቹ በሙሉ 18 እና 17 ሳምንታትን ተጫውተው 15 ጨዋታ ብቻ የተጫወተው በርነማውዝ ወደ 45 ነጥብ አለው። በጎል ልዩነት ራሱ ብናየው ወደ 76 የግብ ልዩነት አላቸው በተቃራኒ መረብ ላይ ያስቆጠሩትና የሴቶቹ በርነማውዝ በናሽናል ሊግ በእንግሊዝ ምድር ከተሸነፉ ድፍን 2 ዓመት ሆኗቸዋል። የኤንዞ ማሬስካን መግለጫ እንመልከት። ኤንዞ ማሬስካም የኮፐንሃገኑን ድል በብዙ ምክንያት አስፈላጊ ነበር ብለዋል። የውድድሩ መንገድም እንደዛ ነው። የማሸነፍ ወይም የመሸነፍ ጨዋታ ነው። ብዙ የምንጠብቃቸው ጨዋታዎች አሉ ከዛ በኋላ። ስለዚህ በ5 ተከላካዮች ተሰልፈው ተጫውተዋል እነሱ። ስለዚህ ያንን አልጠብቅም ነበረ ማለት በዚህን ያክል ደረጃ ኮፐንሃገን ለኛ በመከላከሉ ፈተና ይሆንብናል ብለን አልጠበቅንም ብለዋል። ኤንዞ ማሬስካ ስለ ጉስቶ ጉዳት ተጠይቀው ነበረ። ደህና ነው እናም ተሻሽሏል፣ ለሁሉ ጨዋታ ዝግጁ ይሆናል ብለዋል። ወሳኝ ጨዋታ አላቸው ከሌስተር ሲቲ ጋር። ኤንዞ ማሬስካ ስለ ጄምስ ተጠይቀው ነበርና እንደውም ቃሌን ያዙት ብለዋል። እሳቸውም ቃሌን ያዙት እንዳትረሱት፣ የዓለማችን ምርጡ አማካይ ስፍራ ተጫዋች ሪስ ጄምስ ነው ብለዋል። እኛ ሪስ ጄምስን በቼልሲ መለያ የምናውቀው በቀኝ ተሰልፎ በተከላካይ ስፍራ ሲጫወት ምናልባትም አንዳንድ ጊዜ ባደጋም በተጫዋች እጥረት ምክንያት የመሃል ተከላካይ ሆኖ ሲጫወት የተመለከትንባቸው የተወሰኑ አጋጣሚዎች ነበሩ። ሞር ግን ከቀኝ ክንፍ የዘለለ ቦታን ሲጫወት አልተመለከትነውም። እሳቸው ግን የመሃል ሜዳ ሚናን ሰጥተውት ሲያጫውቱት ነበር። አትጠራጠሩ፣ ምርጡ ቦታው ለሱ እዛ ነው ብለዋል። እሳቸው እንደ ጋዜጣዊ መግለጫ ላይ ኤንዞ ማሬስካ ትኩረት መስጠት ያለብን ነገሮች አሉ፣ ትንሽ የላላ ግብ የማስቆጠር ሁነት ውስጥ ነን ያለነው፣ ግብ የማስቆጠር ባህሪያችንን በደንብ ማሻሻል አለብን ብለዋል። ያው ያለ ንጹህ 9 ቁጥር ተጫዋች እየተጫወቱ ነበር። እንደውም ሰሞኑን በኔቶም እየተጫወቱ ተመልክተናቸው ነበር። ኮል ፓልመርም ጠፍቷል፣ እንግዲህ ከግቦች ርቋል። በዊጋን በውሰት ላይ በነበረበት ጊዜ እጅግ በጣም አስደናቂ የነበረውን ተጫዋቻቸውን በተመለከተ ስለ ማሬስካ ስለ ጄምስ ሲናገሩ ማለት ነው። በዊጋን በውሰት ላይ በነበረ ጊዜ አንዳንድ ጨዋታዎቹን እመለከት ነበርና በተለያየ ሚና ያጫውተዋል፣ እሱን ጠብቁ ብለዋል። ያው የማያጫውቱት ግን አሁን እንዳልኳችሁ በሳሰው የ9 ቁጥር ቦታ ላይ ግን የሱ ቦታ አይደለም ብለው አልፈውታል። ሌላስ ሚና ልታጫውቱት ትችላላችሁ ተብለው ተጠይቀው ለማንኛውም እንዳትረሱ ምርጡ አማካኝ ነው ብለዋል። እንደውም ኤክሰፕሽናል ሚድፊልደር ብለው ነው ያደነቁት ሪስ ጄምስን። ከኮል ፓልመር ጋር በተያያዘ ኮል ፓልመር ውድ ቤተሰቦቻችን 33 የግብ ዕድሎችን ፈጥሮ አንድም አሲስት በ16 ጨዋታ የለውም።
ኮል ፓልመር እውነት ተቀያሪ ወንበር ላይ መቀመጥ ያለበት ሰዓት ደርሶ ወይንስ ቼልሲ ቤት ያለው የጨዋታ ባህል ተጫዋቹን እያጠፋው የነ ኒኮላስ ጃክሰን መጥፋት ተጫዋቹን ያጠፋው? የእናንተን የግል መልከታ በዚሁ አጋጣሚ ልታረሱን ትችላላችሁ። በሊቨርፑል በኩል የመርሳይዱ ክለብ ሊቨርፑል በሚቀጥለው ክረምት የዝውውር መስኮት ለማስፈረም ያጥቂዎች ዝርዝር ሲያወጡ ሊቨርፑል ለማስፈረም ከያዛቸው ተጫዋቾች መካከል በቀዳሚነት የሚቀመጠው የኒካስሉ ተጫዋች አይሳክ ነው ብለዋል። ኒካስል ዩናይትድ እንግዲህ ይህን ተጫዋች ለመሸጥ አሁን ጨረታው ጥሩ ሆኖለታል። አርሰናል ከቤንጃሚን ሼሽኮ ይልቅ ኢሳክን እንደሚያስቀድም ታማኙ የዘ አትሌቲክ ጸሐፊ ዴቪድ ኦርነስቲ ያረጋግጧል። አሁን ይሄን መረጃ ተረጋግጧል። ሊቨርፑል ቁጥር 1 ኢላማው እሱ እንደሆነ አሌክሳንደር አይሳክ ሊቨርፑል አሊያስ አርሰናል የሚለው የግል ምርጫው እንዳለ ሆኖ ተጫዋቹ ከዛ በተረፈ ግን ለኒካስል ዩናይትድ ጥሩ ጨረታ ሆኖላቸዋል። 150 ሚሊዮን ፓውንድ ይፈልጋሉ ከዚህ ተጫዋችና ለማግኘት ጥሩ መንገድ ላይ ያሉ ይመስላል። አርኔ ስሎት ጋዜጣዊ መግለጫ ሰጥተዋል። ወደ ቤተሰቦቻችን የተወሰኑትን እናደርሳችሁና ቀሪዎቹን በቀጣይ መረጃ ክፍለ ጊዜ እንመለስባቸዋለን። ካነሷቸው ነጥቦች ውስጥ አንደኛው አሊሰን በዓለም ላይ ካሉ ግብ ጠባቂዎች አንዱ ነው ብለዋል። በተለይም የጎል ሙከራን የማዳን ንጻሬው አንደኛ ያደርገዋል ብለዋል። አርኔ ስሎት ስለ ፔዥ ጨዋታ ትንሽ ብቻ አልነበረም እድለኝነታችን በጣም እድለኞች ነበርን ብለዋል። ምንም ጥርጥር የለውም። ከ25 በላይ ሙከራ ተደርጎባቸው ወደ 10 በላይ ኢላማውን የጠበቀ ሙከራ ተደርጎባቸው እጅግ በጣም በተፈተኑበት ጨዋታ ግን ባለቀ ሰዓት ያው የ90 ደቂቃ ውጤት የእሳቸውን ቡድን አሸናፊ ያደረገ ነበረ። ከጋክፖ ጋር በተያያዘ በትላንትናው ዕለት መጠነኛ ልምምድ ላይ አልተገኘምና ምናልባት በሳውዛምፕተኑ ጨዋታ ላይ ደርስ እንደሆነ እስቲ እናያለን ብለው አልፈውታል። ጨዋታ ከመጀመሩ 30 ደቂቃ በፊት ደጋፊዎች ስቴዲየሙን እንዲሞሉ ብለው ለደጋፊዎቻቸው መልእክት አስተላልፈዋል። ከጨዋታው በፊት ድምጻቸውን መስማት እንፈልጋለን፣ 3 የፍጻሜ አይነት ጨዋታዎች ይጠብቀናል ብለዋል። እንግዲህ በቀጣይ ምንም ጥርጥር የለውም ከፓሪስ ሰን ዠርሜን ጋር የሚያደርጉት ጨዋታ ራሱ ሌላ የፍጻሜ ጨዋታ ነው። በካራባኦ ካፕ በጣም ወሳኝ የሚባል ጨዋታ እንዳለባቸው ይታወቃል ከኒካስል ዩናይትድ ጋርና ያንዳንዱ ጨዋታ ከዚህ በኋላ ፍጻሜ ነው ብለዋል። ጉዳቶች የእድል ጉዳይ ናቸው ብለዋል እሳቸው። ሊቨርፑል ቤት ግን ጉዳት ከተከሰተ ከባድ ነው የሚሆነው ቀውሱ። ምናልባትም ከአርሰናልም የባሰ ቀውስ ሊመጣ ይችላል። ግን የሊቨርፑል ጥሩነቱ ዘንድሮ ከጉዳት ነፃ ናቸው እና እድለኞች ነን ማለት ነው ብለዋል እሳቸው። ከጉዳት እንዳይኖርብን በራሳችን የስራ መንገድ ለመከላከል እየሞከርንም ነው ብለው የሕክምና ቡድን አባላቶቻቸውን አድንቀዋል። እንግዲህ የአርኔ ስሎት ቡድን ዘንድሮ አንደኛው ጥንካሬው ከጉዳት ነፃ መሆኑ ነው። በጣም የተለየው አጋጣሚ ነው። እንግዲህ በቀጣዩ ጨዋታቸው በሜዳቸው አንፊልድ በዚህ ሳምንት ሳውዛምፕተንን ይገጥማሉ። ከዛ ፓሪስ ሰን ዠርሜንን በአንፊልድ ማክሰኞ ይገጥማሉ። ከዛ በኋላ እሁድ ይመለሱና ዌምብሌይ ስቴዲየም ላይ በካራባኦ ካፕ ኒካስል ዩናይትድን ይገጥማሉ። ከዛ ሌላ ደርቢ ጨዋታ አላቸው ውድ ቤተሰቦቻችን። ይሄኛው ደግሞ ከኤቨርተን ጋር በአንፊልድ ሮድ የሚደረግ ሁልጊዜም ኤቨርተን ለምን 20ኛው ደረጃ ላይ አይገኝም? ሊቨርፑል እና ኤቨርተን ሲገናኙ በእንግሊዝ ምድር ትልቁ ደርቢ ነው። ይህም ጨዋታ ለእሳቸው እንግዲህ ሌላኛው የዋንጫ ጨዋታ ካሉት ውስጥ አንደኛው ነውና ቀጣይ ለሊቨርፑል በጣም አስገራሚ ነገር አራቱም በአንፊልድ የሚደረግ ነው። በዚህ ወር ውስጥ እንግዲህ የሚያደርጉት 3 ጨዋታ ይቀራቸዋል። የዚህ ሳምንቱን የሳውዛምፕተንን ጨዋታ ጨምሮ ከፓሪስ ሰን ዠርሜን እና ከኒካስል ጨዋታ ያደርጋሉ። ከማርች 16 በኋላ እስከ ኤፕሪል 2 ድረስ ግን ለሊቨርፑል እረፍት ነው የሚሆነው። ፕሪሚየር ሊግ ጨዋታ የለም። በዛ መሃል የኤፍኤ ካፕ መርሃ ግብር ነው የሚደረገው። የኢንተርናሽናል ብሬክ ነው የሚኖረውና ለሊቨርፑል ጥሩ አጋጣሚ ነው የሚሆንለት። የተረጋገጠው ነገር ክሎፕ ወደ አንፊልድ እንደሚመለሱ ነው። ጀርመናዊ አሰልጣኝ የርገን ክሎፕ ሊቨርፑል ፕሪሚየር ሊጉን ካሸነፈ በድል ዝግጅቱ ላይ ይገኛለሁ ብለዋል። ከሊቨርፑል ጋር የሊግ ዋንጫን ድል ለማክበር አቅጃለሁ ያሉት የርገን ክሎፕ ነገር ግን በባስ ውስጥ አይደለም ብለዋል። እስካሁን ወደ አንፊልድ ለምን እንዳልሄዱ ያብራሩት አሰልጣኝ የርገን ክሎፕ ለቡድኑ መጥፎ ድል እንዳልሆነ በመፍራት ነው ብለዋል። ሊቨርፑል ያለ ማቋረጥ እያሸነፈ ነው። ወደዛ ከሄድኩ ይሸነፋሉ ብዬ እፈራለሁ። ስለዚህ ሊጉን ማሸነፉን ካረጋገጠ በኋላ ነው ወደዛ የሚሄደው እንጂ ሊጉን ሊቨርፑል እስኪያሸንፍ ድረስ ወደ አንፊልድ ሄጄ ገደቢስ ሰው መባል አልፈልግም ብለዋል። ሊቨርፑል ሽንፈት የሚገጥመው ከሆነ ስለዚህ በዛ ምክንያት አልመጣም ብለዋል እና you will never walk alone ከደጋፊዎች ጋር ዳግም እንደሚዘምሩ ታረጋግጧል። ሃርቪ ኤሊዮት ደቂቃዎችን እያገኘ አይደለም። እናም ክለቡ ግን በቀጣይ የያዘው እቅድ ምናልባት ሃርቪ ኤሊዮት የጨዋታ ደቂቃ አንሶኛል የሚለውን ቅሬታ አቅርቦ ክለቡን መልቀቅ ከፈለገ በቋሚነት ከመስጠት ይልቅ ደቂቃ ለሚሰጡት ክለቦች በውሰት ሰጥተው
ቡድን ውስጥ እንግዲህ ሌላ ደቂቃ የሚያገኝበትን ተጨማሪ ጊዜ መፈለግን እንደቅድ ይዘዋል የተባለውና በቀጣይ ተጫዋቹን በሙሉ ለሙሉ በሽያጭ የመልቀቅ ምንም አይነት እቅድ የላቸውም። ከዛ ውጭ ግን ዳርዊን ኑኔዝ ያው ክለቡን ይለቃል። እንደውም የስፔኑ ክለብ አትሌቲኮ ማድሪድ የተጫዋቹንም ሁኔታ በቅርብ ርቀት እየተከታተለ ነው የሚሉ መረጃዎች በስፋት ሲወጡ ነበረ። የቀድሞ የማንቸስተር ዩናይትድ ተጫዋችና የአሁኑ የጨዋታ ተንታኝ ፓውል ስኮልስ ማንቸስተር ዩናይትድ በኢሮፕ ሊግ ወደ ቀጣዩ ዙር ማለፉንና አለማለፉን መገመት አልችልም ብሏል። በአጠቃላይ ከሜዳ ውጪ እንደመሆኑ ለዩናይትድ ጥሩ ውጤት ነበረ። ሆኖም ፍጹም ሊባል የሚችል እንቅስቃሴን በሜዳ ውስጥ አልተመለከትኩም። ቡድኑ አሁንም ብዙ ሊሻሻል የሚገባው ነው። ቀጣዩ መርሃ ግብር በኦልድ ትራፎርድ እንደመሆኑ ዩናይትድ ተጠቃሚ ይሆናል ብዬ አስባለሁ። ሆኖም ይሄኛው ማንቸስተር ዩናይትድ ምን ያህል ውጤት ሊያስመዘግብ ይችላል የሚለው ላይ ግን ምንም ዋስትና የለኝም ብሏል። በጆሽኳ ዚርክዚ ግብ ሪያል ሶሴዳድን ይመራ ነበር። በኋላ ላይ ግን በፍጹም ቅጣት ምት ግብ ተቆጥሮበት 1-1 ተጠናቀቀ ጨዋታው። የተጫዋቾቹን ሁኔታ በተመለከተ ያሉት ተጫዋቾች መሰረት ያደረገ የጨዋታ ስልት እየተከተለ አይደለም ብሎ ደግሞ ሩበን አሞሪም የተቸው የቀድሞ የአርሰናል ተጫዋች የአሁኑ ተንታኝ ፖል ሜርሰን ነው። ፖርቱጋላዊ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ለትችቱን ሰንዝሯል። ከተጫዋቾቹ አቅም የወረደ ከሆነ አሰልጣኙ ነው እነኛን ተጫዋቾች ባህሪ ተገንዝቦ ክለቡን ማሻሻል ያለበት፣ የሱ ተጫዋቾች እስኪመጡ መጠበቅ አለበት ብሏል። እርሱ አሁንም ተገቢ ያልሆነና ውጤታማ ሊያደርገው የማይችል የጨዋታ ስልት እየተከተለ ነው። ከዚህ በፊትም ውጤታማ የሆነበት ሲስተም ሁልጊዜም ውጤታማ ያደርጋል ማለት ግን በፍጹም አይደለም ብሏል። ባሉ ተጫዋቾች ላይ መሰረት ያደረገ የጨዋታ ስልትን ቢከተል የተሻለ ነው ብሎ ፖል ሜርሰን የዩናይትዱን አሰልጣኝ በተመለከተ የግል መልከታውን አጋርቷል። ምናልባት ዩናይትድያንም በዚህ ጉዳይ ላይ የግል መልከታችሁን ብታጋሩን ደስ ይለናል። ከዛ በተረፈ ማንቸስተር ዩናይትድ አምና በሊቨርፑል በጥብቅ ሲፈለግ የነበረውን የአታላንታውን ኤደርሰንን አሁንም ለማስፈረም ፍላጎት አለ ተብሏል። ሊቨርፑልም ፈላጊ ነው፣ ዩናይትድም ተቀላቅሏል። 50 ሚሊዮን ዩሮ ለዚህ አማካኝ በአታላንታ በኩል ተለጥፎበታልና በቀጣይ እንግዲህ ትልቅ ስራዎች ይሰራሉ ተብሎ ይጠበቃል ክረምት ላይ። ዩናይትዶች ግን እንደ አማራጭ ይዘውታል፣ በተለይም ካዜሜሮን ለመተካት ማለት ነው። ካዜሜሮን ግን እንዴት አገኛችሁት? ዩናይትድን በሪያል ሶሴዳድ ጨዋታ ምናልባት በቁጥር ለመግለጽ ያክል 8 የአንድ ለአንድ ግንኙነቶችን ያሸነፈ ተጫዋች ነው። 82% የኳስ የማቀበል ስኬት ነበረው። 5 የተሳኩ ረጃጅም ኳሶችም ነበሩት። እዚህ ውስጥ 5 ታክል አሸንፏል። በጣም የተለየ ቁጥር ነበረው። 2 ኳሶችን ከግብ ክልሉ አርቋል። 2 ኳሶችን እንግዲህ ተደርቧል ወደ ግብ ሲመቱ፣ 2 ኳሶችን አስጥሏል ወደ ግብ ከሚያመሩ ተጫዋች ላይ ኢንተርሴፕት አድርጓልና ምናልባት የአደጋ ጊዜ ተጫዋች መሆን እንደሚችል ግን በደንብ አስመልክቷል። ዩናይትድያን ግን እንዴት አገኛችሁት? አጋሩን። ከዛ ውጪ አሌሃንድሮ ጋርናቾም አሲስት ካደረገ በኋላ በዚህ ዓመት ለዩናይትድ 15ኛ የግብ አስተዋጽኦ ሆኖለታል። 8 ግብ 7 አሲስት አለው። በማንቸስተር ዩናይትድ በኩል ግን አንድ የሰማነው ነገር ዘሰን ነው። ብዙም ታማኝ ከሚባሉ ምንጮች ውስጥ አንዱ አይደለም ዘሰን፣ ግን ዣን ፊሊፔ ማቴታ በዩናይትድ ራዳር ውስጥ ወይም በዩናይትድ መለማዮች እይታ ውስጥ ነው የሚል መረጃን አውጥቷል። ግን ዘሰን ብዙ ታማኝ የሚባል ምንጭ አይደለም። ምናልባት የዣን ፊሊፔ ማቴታ ስም ተነሳ እንጂ ከዚህ በፊት ቪክተር ኦስሜኔ፣ ቪክተር ዮገሬስክም ለዩናይትድ ተነስተው ነበርና የዘሰን መከራከሪያው የዋጋ ውድነት ዩናይትድ ካለበት ቀውስና ምናልባትም ቡድን ውስጥ ይሄ የፋይናንስ ሁኔታው እስኪስተካከል ጊዜያዊ መፍትሄ ዣን ፊሊፔ ማቴታ ነው እያዩትም ነው የሚል መረጃን ይዞ ወጥቷል። በአርሰናሉ ጨዋታ ላይ እጅግ ብልህ መሆን ይጠበቅብናል። ለዚህ ጨዋታ ተጫዋቾቻችን በሚገባ ማዘጋጀትና እንደውም እሳቸው ከዝግጅት ውስጥ ምግብንና እንቅልፍን ማግኘት አለባቸው በበቂ ሁኔታ ተጫዋቾቻችን። ከዛ በኋላ በጨዋታው ላይ የተለየ ነገር እናደርጋለን ብለዋል። የሪያል ሶሴዳዱን ፍጹም ቅጣት ምት ልዝለለው ብለዋል ከመናገር። ከዛ በተጨማሪ ጨዋታው እሁድ ነው የሚደረገው ኦልድ ትራፎርድ ላይ። አርሰናል በዚህ ሳምንት ማንቸስተር ዩናይትድን ካሸነፈ በ46 ዓመት ውስጥ ለመጀመሪያ ጊዜ በኦልድ ትራፎርድ ባክ ቱ ባክ ማሸነፍ ይችላልና አርሰናል ይሄንን ለማድረግ ምናልባት ወቅቱ ይፈቅድለታል ወይ? በአርሰናል በኩል በጉዳት ቢታመሱም በሳምንቱ መጨረሻ ግን የፒኤስቪ አይንዶቨንን የተከላካይ ክፍል ያለ ንጹህ 9 ቁጥር አጥቂ 7 ግብ አስቆጥሮበታል። የፕሪሚየር ሊጉ ሁለተኛ ቡድን ነው። ከነጉዳቱም ቢሆን ከጉዳት በፊት የሰበሰባቸው ነጥቦች ቡድኑን በብዙ ጠቅመውታል። አሁን ደግሞ ራሱን እንግዲህ በብዙ ሊያሻሽል የሚፈልገውን ዩናይትድን ይገጥማል። ከ46 ዓመት በኋላ ያደርጉታል የሚለው እሁድ ይጠበቃል። ወደ አርሰናል የመጡ አፍሪካውያን አሉ። እነኚህም ናይጄሪያዎች ናቸው። የናይጄሪያ ስፖርት ኮሚሽን ኮሚሽነር ኢታነ ንዋኔሪ ለናይጄሪያ ብሔራዊ ቡድን እንዲጫወት ለማድረግ ጥያቄ ይዞ ወደ እንግሊዝ መጥቷል። የ17 ዓመቱ ታዳጊ ናይጄሪያ የዘር ሐረግ ቢኖረውም
በዕድሜ እርከን ደረጃዎች ግን ለእንግሊዝ ብሔራዊ ቡድን እየተጫወተ ነው 21 ዓመት እስኪሞላው ድረስ ውሳኔውን የመቀልበስ መብት አለው ተጫዋቹ ምናልባት ግን በርካቶች ላይቀበል ይችላል ብለዋል እንግዲህ ናይጄሪያ ጥያቄ ኢታነ ንዋኔሪ በእንግሊዝ ብሔራዊ ቡድን እየተጫወተ ነው በ21 ዓመታቶች ቡድን ውስጥ ምናልባትም ለዋናው ቡድን ማደግ የማይችልበትና በእንግሊዝ ብሔራዊ ቡድን ዋናው ቡድን ውስጥ መጫወት የማይችልበት እድል አለመፈጠሩን እስካላረጋገጠ ድረስ ላይቀበል ይችላል የሚሉ መረጃዎች በስፋት እየወጡ ነው ሌላኛው ከአርሰናል ጋር በተያያዘ እንግዲህ ቀጣይ ክረምት ትልቅ የዝውውር መስኮት አለ ያው የአውሮፓ ትልቁ መስኮት የዝውውር መስኮት የክረምት ነው የጥር የዝውውር መስኮት በአደጋ ምክንያት እንዲሁ ደግሞ ተጫዋቾቻቸውን በጉዳት ያጡና የተወሰነ ማጠናከር የሚችሉበት የዝውውር መስኮት እንደሆነ ይታወቃል የክረምቱ ግን ትልቅ ዝውውሮች ይደረጋሉ አርሰናሎች በዛ ሰዓት አርዳ ጉለርን በድጋሚ ሙከራ ያደርጋሉ ተብሎ ይጠበቃል ባለፈው ዓመት ሞክረዋል ገና ከፌነርባቼ ሊያመጡት እንደውም የሞከሩት በዋነኝነት አርሰናሎች እንደነበሩ ይታወቃል ክለቡ ተጫዋቹን የሚሸጥ ከሆነ መድፈኞቹ የመግዛት አማራጭ ባለው የመጀመሪያው ሰቱን መውሰድ ይፈልጋሉ ተብሏል አርዳ ጉለር ግን በግሉ ማድሪድን መልቀቅ አይፈልግም ማድሪዶች ራሳቸው ተጫዋቹን መልቀቅ አይፈልጉም ይሄኛው ሌላ ትልቁ ፈተና ሊሆን ይችላል ግን እያገኘ ካለው ደቂቃ አንፃር ምናልባትም ተጫዋቹ እንግዲህ ለጨዋታ ራሱን ሜዳ ላይ ማግኘት የሚፈልግ ከሆነ አርሰናል ራሱን አዘጋጅቷል ተብሏል ለዚህ ተጫዋችና ምናልባት የክረምት ትልቁ ዝውውር ሊሆን ይችላል አርሰናል ሚቀናው ከሆነ በሳምንቱ መጨረሻ አርብ ላይ እንገኛለን አጫጭር መረጃዎችን አደረስናችሁ ቅዳሜ እሁድ በሚደረጉ የፕሪሚየር ሊግ ጨዋታዎች ላይ ደግሞ ተጨማሪ መረጃዎችን ቀጣይ ይዘን እንምጣ ሰናይ ጊዜ